ለዚህ ስዕሎችም ይቀዱ ሊቀ መላእክት ቅዱስ ገብርኤል ድፍረት እኮ ነው፣ ወንጀል እኮ ነው፣ ስህተት እኮ ነው። አስከባሪ በመጥፋቱ የመጀመሪያ ጊዜ የአቡነ ተክለ ሃይማኖትን ስዕል አድኖና የእመቤታችን የቅድስት ድንግል ማርያም ስዕል አድኖ እንደቀደዱ የቤተ ክርስቲያኒቷ አመራሮች የቤተ ክርስቲያኒቷን ሕግ ብታስከብሩ እንግዲህ ያው አንድ ጋር ስለሆነ የቅዱስ ሲኖዶስ አባል ነው። እኛ እኮ ከህዝብ አካል ነው የተፈጠርነው። ልንጠብቅ የመጣነው እኮ ቤተክርስቲያን ልንጠብቅ ነው። ለደሞዝ ለሙሉ ከሆነ መጽሐፉ ዝም፣ ቄሱ ዝም፣ ጳጳሱ ዝም፣ ሲኖዶስ ዝም። የወላዲተ አምላክ ስም መቅደድ ድፍረት ነው፣ ወንጀል ነው፣ ስህተት ነው። ከፍለዋል ተብሎ በዝርዝር ሚዲያ ላይ ወጥቷል። አባ ኪሮስ ይባላሉ። መርካቶ አማኑኤል አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። ሶስተኛ አባ ገብረ ስላሴ መርካቶ ራጉኤል አስተዳዳሪ ናቸው። 5 ሚሊዮን ብር ነው የከፈሉት። ወንጀል ነው፣ ሳይመረጡ ቀሩ እንጂ። ነገር ግን በአሁኑ ሰዓት ያለ ግን 6 ሚሊዮን ሰጠን 5 ሚሊዮን ሰጠን ያሳፍራል። ጵጵስና እኮ አይሸጥም፣ ክህነት እኮ አይሸጥም። ቦታ ቤተክርስቲያን ተቆርቁሮ የተዋህዶ ልጅ ነው፣ መልካም ነገር እየሰራ ነው። ህዝቡ ሊደግፈው ይገባል። ፖለቲካ ውስጥ አላወራም እኮ የአባቶችን ስራ መስራት አለብን። ቁጭ ብለን ለዚህ ክብረ ቅዱሳን በወጣ ጊዜ ወጥተን አይደለም። ሲኖዶስ በፍቅርና በሰላም ይዞ የህዝብን ጥያቄ መስማት አለባቸው። የህዝብ ጥያቄ ማፈን አግባብ አይደለም። ከምሰማው ጥያቄ አንድ ጥያቄ ልጠይቁት። ብዙ አቡነ መቃርዮስ ፖለቲከኛ ኖት ይባላል። ፖለቲከኛ ኖት? ተከታትዬ ጉዳይ እንደማስፈጽም ላረጋግጥ ልፈልጋለሁ። ይሄን ነው ላረጋግጥ። እናመሰግናለን። ድጋሚ ቤተክርስቲያናችን በእንደነዚህ አይነት ኢአማንያን በሆኑ ሰዎች ስትዋረድ ማየት አንፈልግም። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ከመይኮኖ አሃደብነ ከማይነ ከመይኮኖ አሃደብነ ከማነ ከመይኮኖ አሃደብነ ከማነ ከመይኮን አባ ብፁዕ ቀቦሞ አባ ብፁዕ ቀቦሞ ከዝምከ ወበኃይልከ ቀቦሞ ከመይኮኖ አሃደብነ ከማነ ከመይኮኖ አሃደብነ ከማነ ከመይኮን ልጅሽ ዋርከው እንደ ቃና እንደገና የመስቀሉ ስር ስጦታችን የፈጣሪና የአምላካችን ወድቀን ሳለን እኛን ሊያነሳ ነፍስና ስጋ ካንቺ ነሳ አንቺን መርጦሽ ከአዳም ዘር ቃል ተላከ ወደ ምድር ካንቺ ብሶስ የለምና ጌታን ሰነሽ ወደ ንጽሕና በድንግልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ሰሞኑን በሰራውላችሁ ቪዲዮ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የቅድስት ኪዳነ ምሕረትን፣ የቅድስት አርሴማ፣ የቅዱስ ጊዮርጊስን ብዙ የህዝበ ክርስቲያኑን ቁጣ የቀሰቀሱ የቤተ ክርስቲያናችንና የቅዱሳኑን ክብር በማይመጥን መልኩ በሌላ ቤተ እምነት የሆኑ የኛን ቤተ እምነት የማይወክሉ ለቅዱሳኑ ክብር የሌላቸው ለሰውም ለስነ ልቦና የማይጨነቁ ባደረጉት ድርጊት የብዙዎቻችሁ ቁጣና ስሜት እንደተቀሰቀሰ በተለያየ ሶሻል ሚዲያ አይተናል። እኔም በሰራሁት ቪዲዮ እጅግ ተናድጄ ተበሳጭቼ
አልቀሼ የሰራሁት ቪዲዮ ወደ እናንተ ደርሷል፣ አይታችኋል። በዛም ላይ እንግዲህ ለብፁዓን አባቶች ቪዲዮውን ሼር አድርጌያለሁ፣ ምላሽ ይሰጥበታል ስላችሁ እንደነበረው ዛሬ ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ለዛሬ እዚህ ስቱዲዮ ላይ ከኔ ጋር ቆይታ ሊያደርጉ መልካም ፈቃዳቸው ሆኖ እሺ ብለውኝ ተገኝተዋል። እስከ መጨረሻው ድረስ ከኛ ጋር ስትሆኑ ይህንና የተለያዩ የቤተ ክርስቲያን ጉዳዮችን ትሰማላችሁ። ይህን መልእክት ለብዙ ኦርቶዶክሳውያን በማድረስ መልካም ትብብራችሁ እንዳይለየን ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። ብፁዕ አባታችን ይፍቱኝ ይባርኩኝ፣ ቡራኪዎት ይድረሰኝ። የልጅነት ጥያቄን አክብረው ጥያቄን ተቀብለው ስቱዲዮ ድረስ ማብራሪያና ምላሽ ለመስጠት ስለመጡ ስለተገኙ እጅግ ደስ ብሎኛል። አባታችን በአድማጭ ተመልካቾቼ ስም በመንፈስ ቅዱስ ልጆችዎት ስም ከልብ አድርጌ አመሰግናለሁ። እንኳን ደህና መጡ። እግዚአብሔር ይመስገን። አመሰግናለሁ። እዚህ ቦታ እንድመጣ የፈቀደልኝ የሰራዊት ጌታ መድኃኔዓለም ክርስቶስ ምስጋና ለስሙ ይሁን። አሜን። እንግዲህ ብፁዕ አባታችን ሰሞኑን ያው በውስጥ መስመር በቴሌግራምም በሜሴጅም ደግሞም በመደወል ሳስቸግሮትና ሳጨናንቆት ነበረ። የቤተ ክርስቲያናችን ጉዳይ ስለሆነ እኔ ከናንተ በላይ ይመለከተኛል ማለት ሳይሆን ነገር ግን እንደ ሚዲያ ባለሙያና እንዳንድ የቤተ ክርስቲያን ልጅነት ያሳሰበኝን ነገር ወደ እርሶም ሼር ሳደርግሎት ነበረ። ለብዙ አባቶች ነው ያደረኩት። ከነዛ መካከል ግን እርሶ መልካም ፈቃዶት ሆኖ ለዛሬ ስለተገኙ ከልብ አድርጌ በድጋሚ አመሰግናለሁ። ወደ ጥያቄ ስገባ እንግዲህ በዚህ ዘመን ይታወቃል የቤተ ክርስቲያን መከራ የበዛበት ዘመን ነውና አባታችን እንደዚህ የቤተ ክርስቲያን ፈተናና መከራ የበዛበት ትልቁ ምክንያት ምን ይሆን? እንግዲህ አብዛኛው ፈተናው አባቶች ተግቶ የመጸለይ ኃላፊነት አለባቸው። ሁሉ በጸሎት ኃይል የማናሸንፈው ነገር የለንም። አንደኛ ትልቅ ፍቅር ነው። ለቤተ ክርስቲያን የመጀመሪያ ቅድሚያ ፍቅር ነው ልንሰጠው ምንችል። ዛሬ ፍቅር ከቤታችን የጠፋበት ዘመን ነው። ፍቅር ከጠፋ ግን በሀገራችን ችግር፣ ለቤተ ክርስቲያናችን ችግር ትልቅ ውድቀት እያስከተለ የሚሄደው መናገሩ ብቻ አይደለም። ከተነጋገርን በኋላ ግን ወደ መሬት የወረደ ስራ መሰራት ነው ያለበት እንጂ በመግለጫ ስለተሰጠ አይለወጥም፣ አንድ ስለተደረገ አይለወጥም። ስለዚህ አባቶች፣ የቅዱስ ሲኖዶስ አባላት ቅድሚያ መስጠት ያለባቸው ለቤተ ክርስቲያኒቷ እንጂ ለኢትዮጵያ አንድነት ለቤተ ክርስቲያናችን ሰላምና አንድነት መስጠት አለባቸው። መነጋገር የተለየ ነው፣ መግለጫ መስጠትም የተለየ ነው። ወተን ትክክል አይደለም ብለን የመጋፈጥ ኃላፊነት አለብን። ያለበለዚያ ግን በህዝብ ዘንድ መጠላት፣ በህዝብ ዘንድ መሸማቀቅ እየመጣ ነው የሚሄደው። አባቶቻችን አንድ ሰኔ የጣለው 7 ሰኔ ያነሳውም ይላሉ። ቤተክርስቲያናችን ስኑድ ናት። በእኛ ጊዜ ልትዋረድ፣ በእኛ ጊዜ ልትሸማቀቅ አይገባትም። የመጣውም ኃይል እኮ በመስቀል ኃይል እናሸንፋቸዋለን። መስቀላችንን ይዘን የጠነከረ እምነታችንን ይዘን የማሻነፍ ሙሉ ስልጣን ይኖረናል የሚል እምነት ነው ያለኝ። አንደኛ ቤተክርስቲያን የመጠበቅ ራእይ ከአባጊ የበጎችን ጠብቅ፣ ግልገሎችን ጠብቅ። የሊቃነ ጳጳሳት፣ የካህናት፣ የሊቃውንት፣ የምእመናን፣ የወጣት አሁን ወጣቱ እናሸሸዋለን አይደለም። ወጣት ለቤተ ክርስቲያኒቱ የበረከት ልጆች ናቸው። ዛሬ ያለን እኛ ነገ የለንም። እነዚህ ወጣቶች ነገ እነሱ ናቸው የሚረከቡት ያለ ማለት ነው። እና ቤተ ክርስቲያን በአሁኑ ሰዓት ያለው ፈተና የኛም የአባቶችን ድክመት ያለበት እየነወስነው ተው አይደለም።
ተሸፋፍኖ ብትተኙ እኮ ገልጾ የሚያይ አለ። እንደዚህ በቀልድ አይደለም። እቺ ቤተክርስቲያን በቀልድ የተመሰረተች አይደለም። እቺ ቤተክርስቲያን ሐዋርያት የመሰረቷት ቤተክርስቲያን ናት። ማንም ተራዊ የተነሳ ለዚች ቤተክርስቲያን አፉ የሚከፍትባት አይኖር። በእኛ ጊዜ እንዲሆኗ መታየቷ እኔ በራሴ በኩል አዝናለሁ። የህግ አካላትም ቶሎ ብሎ ወደ ህግ የሚመለከትበትን አንዳንድ ነገር ለሚያጠፉ በህግ ወደ ማቅረብ ኃላፊነት መሄድ አለባቸው። ተሰብስበን መግለጫ በማውጣት እንድን በማድረግ አይደለም። ይሄ አይደለም። መቼ ሰራን ነው? እኛ አሁን እየሰራን ያለ ለሽሞት ነው። እኛ እየሰራን ያለ አሁን ለእድገት ነው። እሱ ወደ ኋላ መጣበታለሁ ላልከኝ ነገር ይሄ ለመመለስ የኔ ወንድማችን ያቀረብክልኝ አመሰግናለሁ። ዘርዝልኝ። መልካም። እሺ ብፁዕ አባታችን ቤተክርስቲያን ህግን ቀርጻ ብራና እንዳምጣ ቀለምን በጥብጣ አገርን ያቆየች ነች ይባላል። በዚህ ዘመን የቤተክርስቲያንን መብት ማስከበር ያለበት ማን ነው? ምእመኑ ነው ወይስ የቤተክርስቲያኒቷ የበላይ ጠባቂ መዋቅር ላይ ያላችሁት እናንተ ናችሁ? ይትማ የቤተክርስቲያኒቷ መብት የሚያስከብረው ቅዱስ ሲኖዶስ ነው። እሺ ቅዱስ ሲኖዶስ ማለት የሊቃነ ጳጳሳት ስብስብ ማለት ነው። በመንፈስ ቅዱስ የሚሰበሰብ ሲኖዶስ ከሆነ አርምሞ ማለት ዝም ማለት ነው። ሁላችሁም እስቲ ዝም ብላችሁ ራሳችሁን የምታዳምጡበት ቦታ ልውሰዳችሁ። ይርጋለም ቅድስት አርሴማ ህዳር 5 ቀን መነሻ ህዳር 8 ቀን መመለሻ ለ3 ቀን በዝምታ ባርምሞ በጸሎት በስግደት ጠበል በመጠመቅ በረከትና ፈውስ አግኝተን የምንመለስበት ታላቅ መንፈሳዊ ጉዞ ተዘጋጅቷል። እንደኔ ሰማዕቷ ቅድስት አርሴማ ያዳነቻችሁ የፈወሰቻችሁ ለብዙ ኦርቶዶክሳውያን እንዲደርስ ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱላቸው። ስለዚህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ለ3 ቀን ጉዞ አዘጋጅቶ እናንተን በመጠበቅ ላይ ይገኛል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። የሚያየው የቤተክርስቲያን የምትድንበት፣ ቤተክርስቲያንን የምታድግበት፣ አባቶችን የሚከበርበት፣ ወላጆቻችን የሚከበርበት፣ ስለ ቤተክርስቲያንቷ ስርዓት፣ ስለ ቤተክርስቲያንቷ ቀኖና፣ ስለ ቤተክርስቲያኗ ትውፊት የመጠበቅ የማስጠበቅ ቅዱስ ሲኖዶስ ኃላፊነት አለው። ይሄ ግን ተግተን መስራት አለብን ነው። ተሸፋፍኖ ቢተኙ ገልጾ የሚያይ እግዚአብሔር አለ። እየሰራን አይደለም። አሁን ያለነው በመፈራራት ነው፣ በማስመሰል ነው። እቺ ቤተክርስቲያን ከምትዋረድ፣ እቺ ተዋህዶ ቤተክርስቲያን ከምትዋረድ እኔ ከራሴው ጀምሮ ራሴ በጠፋ ይሻላል። አባቶቻችን መከራቸው አይተው ወጥተው ወርደው ስርዓቷን ቀኖናዋን አስከብረው ነው ያቆየልን። በእኛ ጊዜ ግን እንዴት ነው ለውርደት የተዳረገችው? ሁሉ ጊዜ ሲኖዶስ ይሰበሰባል ሰማለ ጠቀም ያለ ህዝብን የሚያስደስት ቤተክርስቲያንን የሚያስደስት ወጣቱን የሚያስደስት ውሳኔ መወሰን አለብን። አስመስሎ ማለፍ ለቤተክርስቲያን አይጠቅማትም። ብፁዓን ሊቃነ ጳጳሳት የቤተክርስቲያኗ ችግር የቤተክርስቲያኗ ፈተና እስካላስወገድን ድረስ ፈተናው የከበደ ነው። የተራበው ህዝብ እኮ ሰማለ ቀላል አይደለም። የተጨነቀ ህዝብ እኮ ነገ እኮ ቤተክርስቲያኗ ችግር ውስጥ ላይ ሆብሎ እኮ ይነሳል። መመለሻ እኮ የለውም። ጠንክረን የመስራት ወጣቱ የማቅረብ በስብከተ ወንጌል እንዲታነጽ ማድረግ አሁን ላመጣው እንደ ስዕሎች የሚቀዱ የሊቀ መላእክት ቅዱስ ገብርኤል ድፍረት እኮ ነው። ወንጌል እኮ ነው። ስህተት እኮ ነው። እያዩ እየተመለከቱ ዝም ማለት ቤተክርስቲያኗ ወዴት እየሄደች እንደሆነ ህዝቡ ምን እያለን እንደሆነ ፈጽሞ አልሰራንም እኮ ሰራን ማለት አንችልም። እኔ በዛ አጋጣሚ ለቤተክርስቲያን አባቶች መልእክትን ማስተላለፍ ስለ ቤተክርስቲያኗ አንድነት ስለ ክህነት ስለ ምናምን ስለ አይደለም። መጀመሪያ የቤተክርስቲያኗ ልዕልና
የቤተ ክርስቲያኗ ክብር፣ የሃይማኖቷ ክብር ስለ አድኖ ሲቀደም ምንድን ነው የሚባለው? የራሳችን ስዕል እኮ ነው። የቅዱስ ገብርኤል ስዕል፣ የእመቤታችን ስዕል፣ የጻድቁ አባታችን አቡነ ገብረ ቅዱስ ስዕል፣ የሰማዕቱ ቅዱስ ጊዮርጊስ ስዕል መቅደድ ይሄ ወንጀል ነው። የወንጀል ወንጀል ነው። በሕግ እየተከታተል ነው። ሌላ ነው። የሰውዬው እኮ መግለጫ ሰው የሰጠው ሰው በቅርብ ጊዜ ቦታ ላይ ነው ያለው። ተከታትሎ ለሕግ ማቅረብ የቤተክርስቲያን አካላት ነን የሚሉ ተከታትለው ወደ ሕግ የማቅረብ ኃላፊነት አለባቸው። ዝም፣ መጽሐፉ ዝም፣ ቄሱ ዝም፣ ጳጳሱ ዝም፣ ሲኖዶስ ዝም ካለ ግን የኢትዮጵያ ሕዝብ ወዴት ነው እያመለከተ ያለው? ሕዝባችን ለእኛ ምን አመለካከት ነው ያለው? እንደ አባቶች እያየን ነው ወይ? እየተመለከተን ነው ወይ? እስስት ብትላወጥ መርዛምነቱ አይለወጥም ይላሉ አባቶቻችን። በማስመሰል የምንሄድበት ነገር አይደለም። የኢትዮጵያ ቤተክርስቲያን የተከበረች የተወደደች እግዚአብሔር የመሰረታት ሐዋርያት የመሰረቷት ቤተክርስቲያን ናት። በደም ነፍስ የተመሰረተች ቤተክርስቲያን አይደለም። ማንም እየተነሳ እቺ ቤተክርስቲያን ሊያዋርዳት አይገባም። ይህ የአባቶች ጥንካሬ መኖር አለበት። የኛ ጥንካሬ መኖር አለበት። ከቤተክርስቲያን ፈተና መውጣት አለበት። እንዴት ስለ አድኖ ሲቀደድ የወላዲተ አምላክ ንጽሕተ ንጹሐን ሲቀደድ የሊቀ መላእክት ቅዱስ ገብርኤልን ጌታ እኮ ሲወለድ ያበሰረው እኮ ገብርኤል ነው። ደፋሮች ናቸው። እንደዚህ የሚቀዱ ወንጀለኞች ናቸው። የኢትዮጵያን ልዕልና የሌላቸው ሀፍረተ ቢሶች ናቸው። ወንጀል ነው። እኛ እኮ የቤተክርስቲያን አባቶች ሰው ልናከብር ነው። እኛን እናንተን ካከበርን እናንተ ደግሞ እኛን ታከብሩናላችሁ። ያለበለዚያ ግን እየሄድንበት ያለ ነው አቅጣጫ ወጣቱ ከእንደዚህ አይነት ስህተት መታገስ አለበት። እንዲህ ከሚሰሩ ስዕል ከሚቀዱ የቤተክርስቲያን መስቀልን ከሚሰብሩ ከሚያቃጥሉ ቤተክርስቲያንን ከሚያቃጥሉ ክርስቲያኖች ከመግደል እንዲቆጠቡ ያስፈልጋል። ተከታትሎ ለሕግ የሚያቀርብ አካል መኖር አለበት ነው የምንለው። ይወራሉ። ለዚህ ነው እግረኛ ያወራውን ወሬ ፈረሰኛ አይደርስበትም ያልኩት። ቤተክርስቲያን ከምትዋረድ ኢትዮጵያን ልዕልና ዝቅ ከሚል ማህበረሰብ ጋር መሆን እኔ አልሰለፍም። ኢትዮጵያ ናት። ወደዳችሁም ጠላችሁ ከመስራቅ እስከ ሐረር ከጫፍ እስከ ጫፍ ድረስ ያለው በሙሉ የኢትዮጵያ መሬት እንጂ የዚህ መሬት የሚል ነገር የለም። ዓለም በሰለጠነ የአስተዳደር ስራ ስም አላቸው። ከአሜሪካ የመጣ ሰው እኮ አሜሪካ ነው የሚባለው። ከካናዳ ሲመጣ እኮ ካናዳዊ ነው የሚባለው። ከኢትዮጵያ የመጣ ከኢትዮጵያ ማለት የዚህ ክልል ለኢትዮጵያ ምንም አይጠቅማትም። እኛ የምንዋደደው እኛም በኢትዮጵያዊነታችን ስናምን ነው። አንደኛ ቤተክርስቲያናችን ስናከብር ነው። ቤተክርስቲያናችን በአሁኑ ሰዓት እየተዋረደች ነው ያለችው። በእኛ ጊዜ ኃጢአታችን የበዛ አስመስሎ በማውራት ብቻ ወደ መሬት የወረደ ስራ ሳንሰራ ዘመን አልፎ ዘመን እየተተካ ነው ያለው። አሁን ወጣቱ ተሻሽሎ እኮ ነው ስለ ቤተክርስቲያን እየተቃወሙ ያለው። እኔ ወደዚህ የመጣሁበት ዛሬ ትልቁ ሰማለ የሊቀ መላእክት የቅዱስ ገብርኤልና የሰማዕቱ የቅዱስ ጊዮርጊስና የኪዳነ ምሕረትን ስዕሎች የተለያዩ ስለ ቅዱሳን ሲቀደሳይ ወዴት ነው ይሄን ያለ ነው? እቺ ቤተክርስቲያን በቃ አይሏትም እንዴ? ምን አደረገች? ምን በደለች? ያስተማረች ቤተክርስቲያን እኮ ናት። ክብር የሰጠች ቤተክርስቲያን እኮ ናት። በእኛ ላይ ሙሉቅ ሌላ ነው። ስንት ነገስታት ያከበሯት ናት። በዓለም የተወደደች ናት። ቱሪስት እኮ ከዓለም እየጎረፈ ያለው ኢትዮጵያ ያለው መሬት ለማየት ሸንተሩን ለማየት አይደለም። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ገዳማትን ለማየትና ለመጎብኘት ነው። ስለዚህ ማንም ኢትዮጵያዊ ከሀገር ውስጥም ከሆነ ከሀገር ውጪ
እቺ ቤተክርስቲያናችን ወደ ነበረ ልዕልናዋ እንድናወጣ የሁላችሁ ትብብር ስለሚያስፈልገን እግዚአብሔር ከሁላችሁ ጋር ይሁን የሚለው። እኛ እንግዲህ መሳሪያ የለንም። መሳሪያችን መስቀል ነው። ኃይላችን መስቀል ነው። የምናሸንፈው መስቀል ነው። በዚህ ቢመጡ፣ በዚህም ቢሮጡ፣ በዚህም ቢረጡ፣ ቢጎነትሉንም ቢቆሰቁሱንም በመስቀል ኃይል ግን እናሸንፋቸዋለን። ሁሉ ወንሰግዱ ሰመካን ሀበቆም እግረ ጊዜነ የጌታ መስቀል የተሰቀለበት ኃይላችን ይሄ ነው። ጦራችን ይሄ ነው። ምሰሳችን ይሄ ነው። በመስቀሉ ኃይል እንመካለን። የመጣውን የአጋንንት ፈተና በመስቀል እናሸንፈዋለን። አባቶች የመንቃት ቤተክርስቲያናቸው የመጠበቅ ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት አጠቃላይ ህዝበ ክርስቲያኑ ግዴታ አለበት እላለሁ። ለዚህ ነው ወንድሜ ስለጠየቀ ያመሰግናለሁ። እግዚአብሔር ይስጥልኝ። መልካም። እሺ ብፁዕ አባታችን ይሄ ሰው የአምስት ቅዱሳን ስዕላትን ነው የቀደደው። የሊቀ መልአኩ የቅዱስ ገብርኤልን፣ የሊቀ መልአኩ የቅዱስ ሚካኤልን፣ የሰማዕቱ የቅዱስ ጊዮርጊስን፣ የሰማዕቷ የቅድስት አርሴማን፣ የእመቤታችን የኪዳነ ምሕረትን የአምስት ቅዱሳን ስዕላትን የቀደደ ግለሰብ የአምስት የመንግስት ባለስልጣን ይቅርና የአንድ የቀበሌ አመራር ፎቶ ቢሆን ይሄ ሰው የቀደደው በአንድ ቀን ተፈልጎ ባለበት በጂፒኤስ ታድኖ ተይዞ ለፍርድ አይቀርብም ነበር ወይ? ቤተ ክርስቲያን በዚህ ዘመን አሁን እኛ ባለንበት ዘመን አልተደፈረችም ወይ? አልተዋረደችም ወይ? ከዚህ በፊት የእመቤታችን ስዕል አድኖ እንደተቀደደ የቀደደችዋ የበጫጨቀችው የረጋገጠችው ልጅ ተቀምጣ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ወንድማችን ብሩክ የሚባለው ወጣት ልጅ እቤቷ ሄዶ እናቷን ቢያናግር በአንድ ቀን በር ሰብሮ ገብቶ አስፈራራ ተብሎ ተፈልጎ ታድኖ ከሳምንት በላይ ታሰረ። አሁን ምዕመናን ሲታሰሩ ጠያቂያቸው ማን ነው? ቅዱሳኖች በዚህ ልክ ሲዋረዱ የቤተ ክርስቲያንን መብት አስከባሪው ማን ነው? አስከባሪ በመጥፋቱ የመጀመሪያ ጊዜ የአቡነ ተክለ ሃይማኖትን ስዕል አድኖና የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ እንደቀደዱ የቤተ ክርስቲያኒቷ አመራሮች የቤተ ክርስቲያኒቷን ሕግ ብታስከብሩ እንግዲህ ያው አንድ ጋር ስለሆነ የቅዱስ ሲኖዶስ አባል ኖት። የቤተ ክርስቲያኒቷን ሕግ ብታስከብሩ ይሄ አይደገምም ነበረ። ለምንድን ነው ቤተ ክርስቲያኒቷ መንፈሳዊ ፍርድ ቤት አላት እየተባለ የሕግ የበላይነት የምታስከብርበት መብት አላት እየተባለ ጠበቃ አላት እየተባለ ለምንድን ነው ፍርድ ሲሰጥ ማንሰማው ማናየው? ወንድማችን እግዚአብሔር ይስጥልን። እኔ ቀደም እኮ በመልእክቴ አስተላልፌዋለሁ። የቅዱስ ሲኖዶስ ስራ፣ የጠቅላይ ቤተ ክህነት ስራ፣ የሊቃነ ጳጳሳት ስራ፣ የካህናቱ የሊቃውንቱ ስራ ክብረ ነክ የሆኑትን ወንጀል የሚፈጽሙትን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሕግ አካላትን ወደ ሕግ ቀርበው ፍትህ ማሰጠት ኃላፊነት አለባቸው ነው። ይሄ አልተሰራም። ሰው እየከሰሰን ነው። መስራት እንዳለባቸው ግዴታቸው ነው። የገብርኤል ስዕል እኮ አይቀደድም። ገብተዋል። እንዲህ አድርጎ አይቀደድም። ወንጀል እኮ ነው። ያንተን ስዕል መቅደድ አልችልም። የግለሰብ ስዕል በእሳት ማቃጠል፣ መቅደድ፣ ምን ማድረግ ወንጀል ነው። ለዚህ እንዴ ከጅል ቤት ቆሞ ሞፈር ይቆረጣል። እኛ ዝም የምንል ከሆነ እኛ ለሚመለከተው አካል የማናቀርብ ከሆነ ከመግለጫ የዘለለና ወረቀት እየጻፉ ከመጣል ይሄ ብቻ ከሆነ መፍትሄ ሊሰጥ አይችልም። ቀጥታ ወደ ሕግ መውሰድ፣ ወደሚመለከተው አካል ማቅረብ፣ እርምጃ ማስወሰድ የቤተ ክርስቲያኒቱ ኃላፊነት አላት። ይህ ግን እየተደረገ አይደለም። እያየነው ነው። አሁን ያ ልጁ ቅድም ያልከው ስሙማ ያመጣል ብሩክ አሁን ለቤተ ክርስቲያን ተቆርቁሮ ነው። የተዋህዶ ልጅ ነው። መልካም ነገር እየሰራ ነው። ህዝቡ ሊደግፈው ይገባል። ፖለቲካ ውስጥ አላወራም። የመንግስት ነገር ያለ ቤተክርስቲያኑ አትነካ ነው። ስርዓተ ቤተክርስቲያኑ ይጠበቅ ነው። እናንተ በዚህ በሚዲያ አካላት ያላችሁ ይሄ ልጅ በእውነቱ ለሱ በረከት ነው። ልክ እንደ መጥምቀ መለኮት ቅዱስ ዮሐንስ ወንጀለኛ እኮ አልነበረ። እስር ቤት እኮ ነው ገብቶ ታስሬ ነበር።
በረከት አግኝቶ ነው የሚወጣው። ነገር ግን ቤተክርስቲያኗ እንደ አይነት ሲደርስ ሂዶ የመጠየቅ ኃላፊነት አለው። እናንተ ወጣቶቹ ከቤተክርስቲያኗ አሰራር ህጓ ምንድን ነው? ምንድን ነው እያደረጋችሁ ያላችሁ? ምንድን ነው እየሰራችሁ ያላችሁ? የመጠየቅ ኢትዮጵያ እኮ መብት አለው። እኛ እኮ ከህዝብ አካል ነው የተፈጠርነው። ልንጠብቅ የመጣን እኮ ቤተክርስቲያን ልንጠብቅ ነው። ለደሞዜ ለሙኑ ከሆነ ለምን እዚያ ገደል ይግባ? ቤተክርስቲያን ከምትጠፋ እኔ ብጠፋ ይሻላል። ሃይማኖቴ ከምትጠፋ እኔ ብሞት ይሻላል። እኔ መከራ ብቀበል ይሻላል። ስለዚህ ነው በሀገር ውስጥና ከሀገር ውጭ ያለው ኢትዮጵያውያን በሙሉ አባቶቻችን ለምንድን ነው ዝም እያሉ ያሉ? ለምን ዝም ይላሉ? ዝም እያሉ እያየሁ ነኝ። ልክ የገብርኤልን ስዕል ስለተነካ የጻድቁ የገብረ መንፈስ ቅዱስና ባለፈው እመቤታችን ሲል ልክ ያንን አይቼ ነው ይሄ ኢንተርቪው ለመስጠት የተገደድኩበት። ነገ አለሁኝ ከነገ ወዲያ የለሁም። ወይን አምር ለተሞተነ የምሞትበት ዕለት ላይ ይቻላል። እቺ ቤተክርስቲያን አሁንም አለች፣ ወደፊት ትኖራለች። ማንም ሊያንበረክካት አይችልም። ማንም ዝቅ ሊያደርጋት አይችልም። ነገር ግን እያዋረድናት ያለነው በእኔ ስም ተመድበን ያለው ስለ ቤተክርስቲያን ክብር፣ ስለ ቤተክርስቲያን ልዕልና ሲኖዶስ በፍቅርና በሰላም ይዞ የህዝብን ጥያቄ መስማት አለባቸው። የህዝብ ጥያቄ ማፈን አግባብ አይደለም። አባ መቃርዮስ ካጠፋሁኝ አጥፍቻለሁ ተብዬ የማልቀጣበት ምክንያት አይኖርም። ከህዝብ በላይ አይደለሁም። እኔ ከህዝብ በታች ነኝ። ህዝብ ላገለግል ነው የመጣሁ እንጂ በህዝብ ጫንቃ አድርጌ ሲታሰር ዝም አንድ ነገር ወንጀላዊ እኛ ይታሰር አንልም። ወንጀል ከሰራ እኮ ከሰረቀ ሰው እስር ቤት መግባት ይችላል። ግን ዝም ብሎ እየታፈሰ ወስረ ማሰር ግን ያሳስናል። ለምን ስዕለ አድኅኖ ተቀደደ ተብሎ ነው ይሄ ልጅ የታሰረው? በእውነቱ በዚህ አድናቆቴ ለታሰረው ወንድማችን እንኳን በሰላም ተፈታላለሁ። በዚህ ግን ምስጋና ላቀርብለት ፈልጋለሁ። ጊዜ ስላልነበረኝ ነው ውጭ ስለነበርኩ ነው እንጂ ሁላችሁ የቤተክርስቲያን አካላት ስለሆናችሁ ለቤተክርስቲያናችሁ ዘብቁላት፣ ለቤተክርስቲያናችሁ ድምጽ ሁኑላት። ግድ የለም ይሄ ሁሉ ያልፋል እኮ አሁንም ያልፋል። ሁሉ ነገር ያልፋል። ኑሮም ያልፋል፣ ስልጣንም ያልፋል፣ ሹመትም ያልፋል። የማያልፍ ነገር የለም። ስለዚህ ይህንን የአባቶችን የኛም ድክመት አሳ ጎርጓሪ ዘንድ ያወጣል፣ የሰው ፈላጊ ግን ራሱን ያጣል። ዋጥ አድርገን መቻል አለብን። እየሰራን አይደለም። ህዝቡ እንዲከበር ነው። እኛ ለትርክ ምርክ ነው የምንለው። ለትርክ ምርክ ሳይሆን ለጥሩ ነገር ቤተክርስቲያኗ የበፊት አባቶቻችን በሐዋርያትን ተመስርታ የነበረች ቤተክርስቲያን ያ የነበረ የጥንት ልዕልናዋ እንዲመለስ ነው የቅዱስ ሲኖዶስ ስራ እኔም ጭምር መስራት ያለብኝ ማለት ነው። እኔ የተናገርኩ ራሴ ጭምር ነው እየሰደብኩ ማንንም አልሰደብኩም። ለቤተክርስቲያን የማይቆም ማንም ኤጲስቆጶስ እኔ ኤጲስቆጶስ ነው አለው። ለህዝቡ የማያዝን ኤጲስቆጶስ ነው አለው እኔ። ስለዚህ ቤተክርስቲያን ዛሬም በኢትዮጵያን ኦርቶዶክስ ቤተክርስቲያን አለች። እኛ የተዋህዶ አርበኞች ነን። የቅዱስ አትናቴዎስ የቅዱስ ዮሐንስ አፈወርቅ ልጆች ከሆን ግን ቤተክርስቲያናችን ማስከበር እቺ አሁን ሳምጣ ሰለው ይሄ አይቀደድም፣ ነውር ነው፣ ክቡር ነው። አንቺን አጥፍተው ያሳደጉ ጡቶች የተባረኩ ናቸው። አንቺን የሚያመሰግኑ ንዑዳን ክቡራን ናቸው። እቺ የወላዲተ አምላክ ስም መቅደድ ድፍረት ነው፣ ወንጀል ነው፣ ሰተት ነው። ማንም ከጫፍ እስከ ጫፍ ያላችሁ ኦርቶዶክሳውያን እምነታችሁን ስለ አድኅኖ ማንኛውም የቤተክርስቲያን ትውፊት አንዳንድ ነገር ሲደረግ የመጠበቅ የማስጠበቅ ኃላፊነት አለባችሁ። ይመስሉ ዝም ከተባለ ምን ይደረግ? ነገር ግን ለህግ ማቅረብ ነው ያለው። ችግር ያለ ከቤታችን ይሄ የመፍታት ያለበት የጠቅላይ ቤተ ክህነት የህግ አካላት ናቸው። ገብርኤልን ሲቀደድ፣ የኪዳነ ምሕረት ስዕል ሲቀደድ፣ የሰማዕቱ ቅዱስ ጊዮርጊስ ሲቀደድ
ወዴት እንድረስ? በገዛ ሀገራችን፣ በገዛ ምድራችን፣ በገዛ ወንዛችን ወዴት ነው የምንሄደው? ስለዚህ ይህን ነው ማለት ነው እንዲሁ ላስተላልፍ የምፈልገው። ስለዚህ እናንተም ስለሷ ተቆርቁራችሁ ስለጠየቃችሁኝ አመሰግናለሁ። ኢትዮጵያ እኮ የወላዲተ አምላክ ሀገር ናት። አስቀድሞ ኢየሱስ ክርስቶስን ያመነች ወንጌልን የሰበከች ኢትዮጵያ ናት። የመጀመሪያ ጥምቀት የተቀበለች ኢትዮጵያ ናት። ስለዚህ እንደ አይነት እቺ ቤተክርስቲያን እንደ አይነት ማንም ሊያዋርዳ ስለማይችል የህግ አካላት ተረባርባችሁ የእመቤታችን ስዕሏን የቀደደ የቅዱስ ገብርኤል ስዕል የቀደደ ለህግ እንድታቀርቡልን በታላቅ ትህትና አሳስባለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ከብፁዕ አቡነ መቃርዮስ ጋር የሚኖረን ቆይታ በዚሁ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ሁኑ። ብፁዕ አባታችን እንግዲህ በተደጋጋሚ ያው የእመቤታችን የቅድስት ድንግል ማርያም ስዕል አድኖ መቀደድ፣ የቅዱስ ጊዮርጊስ ስዕል አድኖ መቀደድ፣ የቅዱስ ሚካኤል ስዕል አድኖ መቀደድ ያው አሁን ባለው ሁኔታ ብዙዎች እየተቀባበሉትና ብዙዎች በጣም ተቆጥተው ያሉበት ወቅታዊ ሁኔታ ነው። እርሶም በዛው ልክ ስለተሰማዎት ነው ይሄንን ጥሪ ተቀብለው አክብረው የመጡት። በቤተ እምነቱ ውስጥ ሆነን እኛ ይሄንን ስናይ በጣም ያመናል። በጣም አሞንም በጣም ቆጭቶንም ነው እስከዚህ ድረስ እየሄድን ያለ ነው። አሁንም ፍርዱን እግዚአብሔር በምድር ፍርድ ባይገኝ እነዚህ ሰዎች ፍርዳቸውን ከእግዚአብሔር ያገኛሉ። በተለያየ ነገር በጤና እክል ሊሆን ይችላል፣ በልጅ ሊሆን ይችላል። በተለያየ መንገድ እግዚአብሔር የእጃቸውን ይሰጣቸዋል፣ ፍርዱን ያገኙታል። ግን የሌላ ቤተ እምነት አስተባባሪ አባቶችስ በእንደዚህ አይነት በእምነት ሽፋን እምነትን ከእምነት የሚያጋጭ እኛ 70 እና 80 ሚሊዮን ኦርቶዶክሳውያን አክብረን የምንሰግድላቸውን በምልጃ የሚደርሱልንን በጸሎት የሚያግዙንን ቅዱሳኖች በዚህ ልክ በሚዲያ ወጥቶ አንድ ሰው ካላመነ እኮ ይሄ እቤቱ ሰብስቦ ያስቀመጠው ስዕል ከሆነ እምነቱን ቀደም ሲል የኦርቶዶክስ አማኝ ሆኖ ከሆነ አሁን እምነቱን ቀይሮ ከሆነ ማንም ሰው ሳያየው ቀዳዶም አቃጥሎም መጣል ይችላል። ግን የሌላውን ስነ ልቦና የሚነካ ድርጊት የሚያደርጉ በእምነት ሽፋን ስር ያሉ እንደዚህ አይነት ተግባር የሚፈጽሙ ግለሰቦችን በየእምነታቸው ያሉ የሃይማኖቱ አመራሮችና የተቋማቱ መሪዎች ምንድነው ማድረግ ያለባቸው? ምን ማስተላለፍ ይፈልጋሉ? ያው ማንም ይትማ አንዳንድ አባቶቻችን የሚናገሩት ተረት አለ። ሀገር የጋራ ነው፣ ሃይማኖት ግን የግል ነው። ሰዎች የሙስሊሙ ማህበረሰብ በራሳቸው እምነት ውፊት ላይ ገብተን እንሰማለን። የነሱ ማበላሸት ስም ማጠልሸት አይገባንም። ፕሮቴስታንት ባላቸው እምነታቸው በዚያ እምነታቸው መጠቀምና ማገልገል ይችላሉ፣ ሌሎችም ይችላሉ። ግን ብድቅ እያለ ግን ለዚች ቤተክርስቲያን እናዋርዳለን ዝቅ እናደርጋለን እያሉ ለሚያደርጉት አደጋ ያመጣል። ይሄ የኢትዮጵያን ኦርቶዶክስ ተዋሕዶ አማኝ ነን ማለት እኮ ነው። ገብቷል። ከቆፈ ከወጣ እኮ መመለሻ የለውም። ሆብሎ ከተነሳ እኮ ላይ ለሀገርም ለአስተዳደርም ከባድ ነው የሚሆነው። በሃይማኖት የሚመጣውን መዘዝ መሳሪያ ሊመልሰው አይችልም፣ ሌላም ሊመልሰው አይችልም። ከባድ ነው። ስለዚህ የሃይማኖት ተከባብሮ መኖር አለበት እንጂ እየገባን ይዝች ቤተክርስቲያን በደግማ በቀኖና በስዕሏ በተለያየ እየቀደድ የምናመጣ ከሆነ ግን አደጋለሁ። አሳ ጎርጓሪ ዘንድ ያወጣል፣ የሰው ፈላጊ ግን ራሱን ያጣል። አሁን ዝም ስላለ ጅል እንዳይመስልህ ህዝቡ እያጉረመረመ ነው፣ እያዳመጠ ነው፣ እየሰማ ነው። ተው ስለምንል ነው። የለም ተነስ ካልነው እኮ ሰማለ ከቁጥጥር ውጭ ነው የወጣው። ይሄን ታውቁታላችሁ። ወጣቱ እንኳን የተነግሩት በምክንያት ላይ ነው ያለው። ስለዚህ ቤተክርስቲያንን የቤተክርስቲያን አባቶች የስዕለ አድኖ መቀደድ
ከመግለጫ የዘለለ ሳይሆን ወደ ህግ የሚቀርብበት ፍርድ የሚሰጥበት መሰራት አለበት ብሎ እንድንሰራ ነው መጣር ያለብን። ይሄ ካላደረግን ህዝቡ ይፈርድብናል፣ እግዚአብሔር ይፈርድብናል። የአባትነት ስራችንን አልተወጣንም ማለት ነው። የኖላዊነት ስራችንን አልተወጣንም ማለት ነው። ስለዚህ አባቶቻችን በየገዳማቱ በየበዓቱ በየሸለቆ ያላችሁ ሁሉ ስለዚህ ቤተክርስቲያን ጸልዩ። እንደ አይነት ሰምተን አናውቅም። የትም ዓለም የተከበረ በአፍሪካ ሀገሮች በመላው ዓለም እሄዳለሁ እኔ። እንደ አይነት ግን ጋጠወጥ ስራ ላይ ወጥቶ ግን ስዕል መቅደድ እኮ የቤተክርስቲያን ክብር እንደማዋረድ ማለት እኮ ነው። እንደ መናቅ ማለት እኮ ነው። ከዚህ የበለጠ ውርደት አለ እንዴ? ስለዚህ ህግ አካላት ካሉ በአስቸኳይ የቀደደው ሰው ወደ ህግ ቀርቦ ፍርዱ ማግኘት አለበት ነው የምንለው። እናንተም ያሰማችሁት ድምፅ ይሄ ነው። ስለዚህ ቤተክርስቲያን ስለተናገረች እየወጡ እያፈኑ ስንቱ ታስሮ ይዘለቃል፣ ስንቱ ታስሮ ይዘለቃል። ስማለ እንግዲህ 100 ሚሊዮን ህዝብ ላይ ማደሪያ ያላገኘ ሰው ለእስር ቤት ይበቃናል ወይ? በማሰር አይደለም ይሄ የሚለወጠው፣ በመመካከር በጸሎት በልመና ነው። ስለዚህ አባቶች እንደኔ በኩል እንደኔ ያላችሁ ሊቃነ ጳጳሳት ዝም ብሎ ቁሞ በመናገር ብቻ ሳይሆን የራሳችን ኢንተረስት በመጠበቅ ሳይሆን የራሳችን ሹመት በመጠበቅ ሳይሆን ለኔ ይሰጠኝ ሀገረ ስብከት ሳይሆን ለቤተ ክርስቲያኑ አንድነት እንድንቆም በዚህ መልእክት ላስተላልፍ ነው የምፈልገው። ስለ ሰላም ምናስተምር፣ ስለ ሰላም ምናውጅ ከሆነ እግዚአብሔር ከኛ ጋር ይሆናል፣ ህዝቡ ከኛ ጋር ይሆናል። ምናስተላልፈው መልእክት ያዳምጠናል። አሁን እኮ ሰሚና አድማጭ የለም። ለምን? መጽሐፉ ዝም ሌላም ዝም ስለሚል የስዕሏ መቀደድ አባቶች ድምፅ ሳያሰሙ ስለቀሩ ዓለም ይኸው በሚዲያው እሪ እያለ ነው ያለው፣ ጩኸት እየተሰማ ነው ያለው። ስለዚህ ይህን አድርጋችሁ እናንተ ስለጠየቃችሁኝ በጣም ነው ተናድጄ የነበረ። ይቅርታ አድርጉልኝ። በእምነቴ በሃይማኖቴ የመጣ ሰው አልችልም፣ እኔ ይቅርታ አድርጉልኝ፣ አልችልም፣ ማስመሰልም አልችልም። ተደፋፍኖ ዝም ብሎ የሚነገርም አይቻልም። ምንድን ነው ቤተክርስቲያን እየሆነች ያለችው? ገዳማት ምንድን እየሆኑ ያሉት? በየቦታ ምንድን ነው ሞት የበዛው? በየቦታ ግድያ ለምንድን ነው የበዛው? እኮ የአባቶችን ስራ መስራት አለብን። ቁጭ ብለን ለዚህ ክብረ ቅዱሳን በወጣ ጊዜ ወጥተን አይደለም ለመንግስት የሚነገር ከዚህ መንግስት ሄዱ መጠየቅ ለምንድን ነው የሚደረገው ማለት ከጸጥታ ዘርፎች ጋር በመነጋገር መፍትሄ በማሰጠት ኃላፊነት አለብን ብሎ ወሬት አድምቆ መግለጫ ተሰጠ የሚለው ይሄ በዛ አላምንበት። ምን ስራ መሰራት አለበት። ህዝባችን እንዲሞትብን አንፈልግም። ቤተክርስቲያናችን እንዲቃጠል አንፈልግም። ካህናቶቻችን እንዲታረዱና እንዲዋረዱ አንፈልግም። የነበረ ክብራቸው የነበረ አንድነታቸው ተጠብቆ እንዲኖር ነው የምንፈልገው። እኔ ቅድም ነግሬሃለሁ፣ ዛሬ ያለው ነገር ላይኖር ይችላል። ኃይል እግዚአብሔር ነው። ለተወሰነበት በምድር ላይ የምንኖር እየሰራን አይደለም በማስመሰል ሌላ ነው። ለአንድ ሽሙት ሲሸጥ በቃ በግሩፕ እየተሰባሰቡ እንዲደረግ ዋይ ቤተክርስቲያን የሚያወጣል። እውነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገለግላትን ካህን ይሁን ምዕመንም ይሁን ጳጳስም ይሁን ሌሎችም ይሁን የኢትዮጵያ ሕዝብ ያውቃል። አንድ ኤጲስቆጶስ በህዝብ ዘንድ የተወደደ የተከበረ መሆን አለበት። እሱ ለልጆቹ ጠባቂ መሆን አለበት። ከልጆቹ አብራክ አይለይ። ይሄን ነው አባትና ልጅ የሚያቀራረው። ዞሮ ወግዱ በደብዳቤ ጽፎ ፖሊስ አንድ ማነው ስሙ አንድ ጳጳስ እሰሩ የሚል ደብዳቤ አይጽፍም። የታሰሩ ሰዎች ፍቱልኝ ብሎ ደብዳቤ ጽፎ እነዚህ ሰዎች ይታሰሩ ብሎ አይጽፍም። ነፍስ ከገደልክ ከሰረክ ወንጀል ከፈጸምክ ልዩ ተግባር ካለ ግን በህግ አታመልጥም። አሁንም ይሄ ስላድኖ
የቤተክርስቲያን ክብርን የቤተክርስቲያን ልዕልና የተዋህዶ እምነትን እናዋርዳለን ብሎ ነው ራሱ በስትራቴጂ ወይ ጓደኞቹ ሊኖሩት ይችላል። እሱ ተጎትቶ ሲመጣ እኮ ሰማለ ህግ ይቀርባል ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን በሙሉ ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድነት እንደተጠብቁ አድራላለሁ። ቤተክርስቲያናችሁ የተከበረች ናት። ክብሯ ልዕልናዋ የተመሰገነች ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ በስዕሉ መቀደል ማለት እንዲህ አንቺን አጥብተው ያሳደጉ ጡቶች የተባረኩ ናቸው፣ አንቺን የሚያመሰግኑ ንዑዳን ክቡራን ናቸው። ሳይሊ ለቅድስት ብለን እኮ የምንለምናት ናት። በስሏ እኮ ነው የምንማጸነው። ስለዚህ የእመቤታችን ስዕል መቅደል ማለት ወዴት ላይ ነው ገብታችኋል? ሰንሰለቱ በቃ ከባድ ውስብስብ ነው ያለው። ሁላችሁ ወጣቶች በስዕሉ መቀደድ ድምጻችሁ ለሚመለከተ አካል ብታስተላልፉ መልእክት ላስተላልፍ ፈልጋለሁ። ስላዳመጣችሁ ያመሰግናለሁ። ክርስቲያን ፍርዱን ያው እግዚአብሔር ይሰጣል። አሁንም ፍርድ ብንጠብቅ ፍርድ እንደማይገኝ የተለመደ ነገር ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትፈለገው ለጥቅም ብቻ ነው። የጥቅም ማለት ቅዱስ ጊዮርጊስ ቢራ ተብሎ በቢራ ላይ የቅዱስ ጊዮርጊስ ስዕል አድኖ ተለጥፎ ሽንት ቤት እየተጨመረ ተጠጥቶ እየተደፋ እየተነገደበት ነው። በዛም ብዙ ወከባ ብዙ ግርግር ተነስቶ ነበረ። በዛም መልስ የሰጠ መፍትሄ የመጣበት ውጤት አላየንም። ለመነገጃ ሲሆን የቤተ ክርስቲያንን ፖስተር ይጠቀሙባታል። ቤተ ክርስቲያንን አስመስለው ይነግዱባታል። አሁን እዛ ያለ ፕሮግራሜ ሌላ ውስጥ እንዳልገባቦት በሌላ ጊዜ የምንመለስበት ይሆናል። እግዚአብሔር ፈቃዱ ሆኖ በድጋሜ ከተገናኘን እድሉን ከሰጡኝ ግን ዛሬ እንዳገኘሁት መጠየቅ የምፈልገው ሁል ጊዜ ውስጤን የሚያመኝ ነገር ስላለ እጠይቆታለሁ። የጵጵስና መለኪያ መስፈርቱ ምንድን ነው? ብፁዕ አባታችን እንግዲህ ቆሞስ ከምንኩስና ወደ ቁምስና ከቁምስና ወደ ጵጵስና ሲመረጥ አንድ የሃይማኖት አባት የመጨረሻው አስኬማ ላይ ጵጵስና ላይ ለመድረስ መለኪያው ምንድን ነው? ይትማ ለጵጵስና ማዕረጉ ትልቁ ምናኔ ነው፣ ቅድስና ነው። ቅድስና ያለው ሰው በቅድስናው በጸሎቱ ሀገርን ያድላን ተብለው ይጠቁሙት ይምረጡት የሚለው። ሁለተኛ ደግሞ በሙያ በትምህርቱ በችሎታው መናፍቃንም አስተምሮ መመለስ የሚችል ለተጠየቀበት ምላሽ የሚሰጥ በሊቃውንት ጉባኤ ተመርምሮ ታይቶ በቅዱስ ሲኖዶስ ተመርጦ ይሾም ነው የሚለው። ነገር ግን በአሁኑ ሰዓት ያለ ግን 6 ሚሊዮን ሰጠን 5 ሚሊዮን ሰጠን ያሳፍራል። ጵጵስና እኮ አይሸጥም፣ ክህነት እኮ አይሸጥም ቦታል 6 ሚሊዮን 7 ሚሊዮን ምንድን ነው ይሄ? ስለዚህ እንደዚህ አይነት ላይ አድርገዋል ተቀብለዋል የሚሉ አካላት በእውነቱ ከበቂ መረጃ ካላቸው ሰማላቸው በእንደ አይነት የተሾሙ ኤጲስቆጶሳት ካሉ ሰማለ ማጋለጥ ወሳኝነት ያስፈልጋል። ህጉ አይፈቅድም። አባት በገንዘብ አይገዛም፣ መንፈስ ቅዱስ በገንዘብ አይገዛም። በሙያው በትምህርቱ በችሎታው በቅድስናው ተመርጦ ይገባዋል ብለው ካዩ በኋላ አይቶ ተመልክተው ይደልዎ አክሲዮስ ብለው ይሽሙት ነው የሚለው። ይሄ ለፓትርያርኩ አቅርበው በብፁዓን ሊቃነ ጳጳሳት አንብሮት ይፈጸምለታል። እኔ 6 ሚሊዮን ሰጥቷል 5 ሚሊዮን ልክ እንደናንተ የሚሰጥ እግረኛ ወራም አንድ ሰኔ የጣሉ 7 ሰኔ ያነሳውን ቅድም መልሼዋለሁ እኮ ድፍረት ነው። አይቻልም። ህገ ቤተ ክርስቲያንም አይደለም፣ ከፍት መንፈሳውም አይደለም። በገንዘብ አይቻልም፣ አይደረግም። ሊደረግም በእንደ አይነት አስበው ያሉ ሰዎች ካሉ እንዳይሳሳቱ በሙያቸው በትምህርታቸው በግብረ ገብና ኑፋቄ እንኳን ነገር ህጸጽ ካላቸው ለአንድ ኤጲስቆጶስነት አይመረጥ ነው የሚለው። አስነዋሪ ስራ ካለም አይመረጥ ነው የሚለው። ወደ ጵጵስና ይሾማል ተብሎ የተመረጡት መካከል ላይ አንደኛው አባ ጥዑመ ልሳን የክፍለ ከተማ ስራ አስኪያጅ ናቸው። 5 ሚሊዮን ብር ነው።
እንኳን እንደ አይነት ገንዘብ እገሌ እንደ ገንዘብ ሰጥቷል እገሌ ከዚህ ከሚዲያው ነው ያየሁት ያዳመጥኩት እንጂ መረጃ ስለሌለ ወደዛ ውስጥ ለገብቼ ምስር ተብሏል። አሁን በዚህ በ2018 የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ለመመረጥ ያሰቡ የገዳማትና የሀገረ ስብከት አስተዳደር የነበሩ ቆሞሳቶች 5 ሚሊዮን ብር፣ 4 ሚሊዮን ብር፣ 3 ሚሊዮን ብር፣ 6 ሚሊዮን ብር ከፍለዋል ተብሎ በዝርዝር ሚዲያ ላይ ወጥቷል። አባ ኪሮስ ይባላሉ። መርካቶ አማኑኤል አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። ሶስተኛ አባ ገብረ ስላሴ መርካቶ ራጉኤል አስተዳዳሪ ናቸው። 5 ሚሊዮን ብር ነው የከፈሉት። ወንጀል ነው ሳይመረጡ ቀሩ እንጂ ይትማ ለምን አንዳንድ ጊዜ ለዚህ እኮ ነው አስቀድሙ ያለ መረጃ ይወጣና ያን መረጃ ሳይጻፍ ሲቀር ሰማላችሁ ከባድ ነው። አንዳንድ ዝም ብሎ እንደሆነ ይባላል። ተደርጎ ሊሆን ይችላል አይደረግ ማለት አይችልም። ዘመኑ ክፉ ዘመን ያለንበት ዘመኑ የጥቅም ዘመን ያለንበት ዘመኑ የገንዘብ ዘመን ያለንበት አባቶቻችን ናትሾማለ ተብሎ ሲጠይቅ እኔ አልፈልግም በግድ ነው ተይዞ ታስሮ መጥቶ ለሹመት የሚገባው እንታስ አሁን ደግሞ በገንዘብ ካለ ማአት ነው እንጂ ቅዱስና መሰለ የቤተክርስቲያን ስርዓቱ አይደለም። በእንደ አይነት በገንዘብ ተቀብለው የሚሾሙ ሊቃነ ጳጳሳት እነዚህ ጳጳሳት አይደሉም። ሰው ብዙ ሊለያቸው ይችላል በገንዘብ አይችልም። እኔ ሙሉ ኢንፎርሜሽን ስለሌለ ልክ እንደዚህ ታትሙ እንደወጣ የሆት ኢንፎርሜሽን ስለሌለ ወደ ያዘለ መንግባት ስለማልችል ነው። በገንዘብ ግን አይቻልም፣ አይፈቀድም። ይሄንን እሺ ቤተ ክርስቲያን አንዲት ናት ይባላል በአስተምሮት። የቤተ ክርስቲያን አንድነት በካቴድራልም በድንኳንም በከምቦርሳቱ በችቡድም ቆርቆሮ በቆርቆሮም በትንሽም በትልቅም የተሰራች ቤተ ክርስቲያን አንዲት ናት ይባላል። አንድነቷ ምን ላይ ነው? እስቲ ቤተክርስቲያን የተመሰረተችው ያው አንድ ድንኳንም ትኑር በጭቃ ቤትም ትሰራ በግንብ ትሰራ በትልቅ ህንጻ አንድ ቤተክርስቲያን ናት። እኔ ግን አንድ ናት ብዬ ሊወስድ የሚችለው ሰማለ አሁን በአዲስ አበባ ነው ሰድ ብዙ ጧፍ አላቸው፣ ብዙ ዕጣን አላቸው፣ ብዙ ጃንጥላ አላቸው፣ ብዙ ዘቢብ ይገባል። በገጠሪቷ ያለች ቤተክርስቲያን እንኳን ለተወሰነ ሰፖርት ቢያደርጉ ቢረዱ ቤተክርስቲያን አንድ ናት እንላለን። አንድ የሚያሰኘው አንድ ይሄ ነው። በዚህም አገልግል በዚያም እናገልግል በዚያ ነገር ቤተክርስቲያን አንድ ናት በህጉ ላይ። ግን በዚህ በሀብት ላላቸው ንብረት ላላቸው ብዙ ገንዘብ ለሚገባላቸው ጧፍ በብዛት ለሚገባላቸው በገጠሪቷ ቤተክርስቲያን የተወሰነ እርዳታ ቢያደርጉ በእውነቱ ህዝቡን ደስ ይለዋል። በገጠሪቷ ያለ ቤተክርስቲያን ሁሉ ጊዜ እየተቀደሰች ትኖራለች የሚል እምነት ነው ያለኝ። መከፋፈል ነው ገብቷል። በተለይ ንዋያተ ቅድሳትን አሁን ለምሳሌ ከአልባሳት ከጧፍ ከዕጣን አሁን ለምሳሌ አሁን በዚህ በገጠሪቷ አሁን ችግር ያለው በአሁን ሰዓት ላይ ሰማለ ዘቢብ አሁን ችግር ነው ያለው፣ ጧፍ ችግር ነው ያለው። ታውቃለህ እንግዲህ በገጠሪቱ አካባቢ ዝም ብሎ ጧፍ የሌለባቸው መከራይተው የሚያስቀድሱ ሰዎች አሉ። እና ለእንደነዚህ ከረዳን አንድ ላይ ሆነ አንዲት ቤተክርስቲያን አንዱ እየበላ አንድ ጦም እያደረ አንዱ መቀደሻ አይደለም አንዱ ምናምን እየለያለው በእንደ አይነት ላይ ችግር ነውና ግን ቤተክርስቲያን በአጠቃላይ ከገጠሪቷ ቤተክርስቲያንና እስከ አሃት ያለች ቤተክርስቲያን ሀብት ያላት ቤተክርስቲያን አንድ ናት። እምነቷም ስርዓቷም ቀኖናዋ በአንድ ነው ብለን እንወስደውኛ እኮ የቤተ ክርስቲያኒቷ ፍትህ መንፈሳዊ ምንድነው የሚሰራው? ፍትህ መንፈሳዊ ማለት የቤተ ክርስቲያኒቷን ግፍና በደል አይቶ ሚዛናዊ በሆነ መንገድ ማን ተመግቧል ማን አልተመገበም፣ ማን ተገልግሏል ማን አልተገለገለም በፍትሃዊነት የሚሰራ የቤተ ክርስቲያኒቷ ፍትህ መንፈሳዊ አይደለም ወይ? የትማ ቃለ አዋዲ የሚል ራሱ ተዘጋጅቶለታል። እሺ ትርፍ ያላቸው በጧፍም በዘቢም ላላቸው የትርፍ ላይ አውጥተው በአንድ የገዳማት መምሪያ ወይ ደግሞ አንዳንዱ በመምሪያ ደረጃ ተቋቋመ ነበረ። በእነዚያ ቀጥታ ወስደው ለገጠሪቷ ቤተክርስቲያን አስተዋጽኦ እንዲያደርጉ ቃለ አዋዲው ራሱ ያዛል። ያው ወደ ስራ ላይ ስላልዋለ ነው። ወደ ተግባራ ቢሄድ ግን ያ ስራ ላይ ወደ ስራ ቢያውሉት ግን ያላቸው ለሌላቸው እንዲያካፍሉ ለምን ዕጣኑ ጧፉ ዘቢቡ
ጥለው ለምን ለመርካቶ ነጋዴ ለምን በጨረታ ይሸጣል? ይሄን አያውቁም ወይም እሱ ይሸጣል ገብቷል። እሱ ገብቷል ሰማል የስለት አካባቢ ስለሆነ እናንተ ብቻ ዝልን ፈታው አልችልም። ለምን እዚያ ቦታ ላይ ያለው ሰማለ ግን የተወሰነው የተሸጠ ተሽጦ የተወሰነ ለገጠሪቷ ቤተክርስቲያን ቢደረግ መልካም ነው። አሁን እነሱ የግድ አካፍሉ የተወሰነ ስጡ የማለት የመጠየቅ ይሄ ቅዱስ ሲኖዶስና የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ስራና ድርሻ ኃላፊነት ነው። እሱ ወደፊት በስፋት ሄደን ስለ ቀኖና ቤተክርስቲያን፣ ስለ ሕገ ቤተክርስቲያን፣ ስለ ቤተክርስቲያን አንድነት እንደዚህ በስፋት እንናገራለን። አሁን ግን ይሄ የስዕሎቹ መቀደድ፣ የሊቀ መላእክት የቅዱስ ገብርኤል መቀደድ፣ ገብርኤል እንዲህ አድርጎ ስዕሉ ሲቀደው አይምሮን የተረበሸው ነው። በወዴት አቅጣጫ ነው ይሄን ያለ ነው? ወዴት ነው? ምን አይነት ነው ይሄ? ከምን የመጡ ናቸው እነዚህ? ከየት የተፈጠሩ ሰዎች ናቸው እነዚህ? በሙስሊሙ ጅብሪል ብለው ያከብሩታል፣ ሚካኤልም ራሱን ያከብሩታል። በእነሱ አካባቢ ሆነ ከየት የመጣ ነው ይሄ? በእውነቱ ሙስሊሙ ክርስቲያኑ ተፋቅሮ የኖረባት ሀገር ኢትዮጵያ ብቻ ናት። ያ የጥንቱ ፍቅራችን፣ ያ የጥንቱ አንድነታችን፣ ያ የጥንቱ ሰላማችን ንጉሠ ሰማያት መድኃኔዓለም ክርስቶስ ያምጣልን ነው የምንለው። ጦርነት ከምድራችን አስወግዶ ይሄ ቦምብ ይሄ መትረየስ ጠፍቶ ለህዝባችን ሰላም የምታወጅበት ዕለትና ሰዓት ያምጣልን። ህዝቡ በአሁኑ ሰዓት በረሃብ እየተቸገረ ነው ያለው። ረሃብ ደግሞ ክፉ ነው። ረሃብ ጊዜ አይሰጥም። ግማሹ ቆሻሻ ፊት ገብቶ እኮ ሲወሉ እያየናቸው ያለ ነው። አምላካችን ያስወግዶ የነበረ ኢትዮጵያን ክብሯን የምግብ መግቦቷን እግዚአብሔር እንዲመልስልን የአምላካችን ቅዱስ ፈቃድ ይሁንልን። ስላዳመጥከኝ አመሰግናለሁ። በዚህ ባጠቃልል ደስ ይለኛል። ጊዜስትልኝ መልካም። እሺ እኔም ፕሮግራሜን ጨርሻለሁ፣ አላበዛቦትም። በሀገር ውስጥና ከሀገር ውጭ ያሉ ኦርቶዶክሳውያን በቅዱስ ገብርኤል አማላጅነት የሚጽናኑ፣ በቅዱስ ጊዮርጊስ ረዳትነት የሚበረቱ፣ በኪዳነ ምሕረት አማላጅነት ካዘናቸው የሚረጋጉ፣ ካቀረቀሩበት ቀና የሚሉ ኦርቶዶክሳውያኑ ይህን እያዩ ምን ይበሉ? በምንስ ይጽናኑ? ነገስ ምን እንጠብቅ? እመቤታችን አሁንም አለች። እነሱ ስላደረጉት አይደለም። ስዕሏ በመቅደድ እነሱ ናቸው የሚጠፉ። የእመቤታችን ስዕል አሁንም አለች፣ ወደፊትም ትኖራለች። ከሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ድምፃችሁን እያሰማችሁ የኪዳነ ምሕረት ስዕል የቀደደና የሊቀ መላእክት የቅዱስ ገብርኤልና የሰማዕቱ ቅዱስ ጊዮርጊስን ስዕለ ቅዱሳን የቀደዱት ለሕግ ይቅረብ የሚል ድምፃችሁ እንድታሰሙ ነው መልእክት የማስተላልፉ። እርሶስ በበኩሉ ምን ያደርጋሉ? የሃይማኖት አባት ኖት፣ የቅዱስ ሲኖዶስ አባል ኖት፣ ትልቅ ኃላፊነት አለበት። እርሶስ በዚህ ጉዳይ ምን ያደርጋሉ? አሁን እሰማለሁ እንዳደርጋለሁ ብዬ አልናገርም። እኔ ማንንም አልፈራም። ልንገርህ፣ ረበት ባታም አይደለሁም። እኔ ከጀግኖች መንደር ነው የተፈጠርኩኝ። አስመስሎ በመኖርም አልችልበትም። እስከ ዕለተ ሞቴ ድረስ እመቤታችንን የቀደደ ሰው ለሰማለ ከሚመለከተው አካል ተከታትዬ ጉዳይ እንደማስፈጽም ላረጋግጥ እፈልጋለሁ። ይሄን ነው ላረጋግጥ። እናመሰግናለን። ይሄንን ምክንያቱም አባት ወላጅ እንደሌላቸው ልጆች አልተዋችሁም ብሎን አምላካችን እግዚአብሔር ዛሬ ለምን አባት እናጣለን? አባት ማግኘት አለብን። ስንታሰር መጠየቅ አለባችሁ። በቤተ ክርስቲያን ጉዳይ የሚጮሁ የሚዲያ ባለሙያዎች ሲታሰሩ የሃይማኖት አባቶች እናንተን መጠየቅ አለባችሁ። እናንተን ተስፋ አድርገን ነው ከቤተ ክርስቲያን ስር ከእናንተ እግር ስር ሆነን ነው ቤተ ክርስቲያን የምናገለግለው። በየትኛውም የገጠር ቤተ ክርስቲያን ተቸገረች ተዘጋች ስንባል ምንም አይነት ነገር ሳንፈራ እየተሰደድን እየሰራን ያለ ነው። ማንም ግን መጥቶ ቤተ ክርስቲያኒቷ ጠባቂ እንደሌላት አድርጎ በማንኛውም ዘመን እኮ ይሄ አልተደረገም እኮ በነ ዮዲት ጉዲት ዘመን እንኳን እንደዚህ
ባፋቸው ተጸዳርተው ስዕለ ቅዱሳንን እንደዚህ አላደረጉም። አቃጥለዋል፣ አጥፍተዋል፣ ቤተክርስቲያን አውድመዋል። ያ በታሪክ እናውቃለን። ግን በዚህ እኛ ባለንበት ዘመን ደግሞ በቀድሞ በታሪክ የምናውቀው ነገር እየተፈጸመ ስናይ አባቶቻችን ወዲት አሉ ብለን እያዘንን ነው ያለ ነው። ስለዚህ ወጣቱ ለቤተክርስቲያን ድምጽ ሆኖ ሲነሳ ሲታሰር ጠያቂ ያስፈልገዋል። የታሳሪ ቤተሰቦች የሚያጽናናቸው ሰው ይፈልጋሉ። የታሰረው ታሳሪ ፍትህ ተብሎ ሊጠየቅለት ይገባል። ለቤተክርስቲያን ጉዳይ ነው የጮኸው፣ ለቤተክርስቲያን ነው ድምጽ የሆነው። ስለዚህ ቤተክርስቲያኒቷ ደግሞ መብቷ ተነክቷል ብላችሁ እናንተ ልትከታተሉ ያስፈልጋልና ብፁዕ አባታችን እንደው እውነት ከልብ ነው የማመሰግኖት፣ ከልብ ነው የማከብሮት። ድሮም እወዶታለሁ፣ አከብሮታለሁ። አሁንም ደግሞ የበለጠ ይሄ ጉዳይ እልባት አግኝቶ ፍትህ አግኝቶ እውነት ይህን ያደረጉ ሰዎችም ደግሞ ተገቢውን ቅጣት አግኝተው ይገደሉ ይሰቀሉ አይደለም። ቤተክርስቲያን ይህን አታስተምርም፣ ክርስቶስም ይህን አላስተማረንም። ስለዚህ እነዚህ ሰዎች ድጋሚ ቤተክርስቲያናችን በእንደነዚህ አይነት ኢአማንያን በሆኑ ሰዎች ስትዋረድ ማየት አንፈልግም። ስለዚህ አባታችን ብዙ ጊዜ በሀገር ውስጥም ከሀገር ውጭም እየተዘዋወሩ ሲያገለግሉ ለቤተክርስቲያን ድምጽ ሆነው ቆመው ነው የምናውቆትና የመጨረሻ ጥያቄ እንግዲህ ብፁዕ አቡነ መቃርዮስ ፖለቲከኛ ኖት ይባላል። ፖለቲከኛ ኖት? እኔ ፖለቲከኛ አይደለሁም። እሺ፣ ፖለቲከኛ አይደለሁም። ሀገሬ ስትነካ ግን ዝም አልልም። ክብራ ልዕልናዋ ልክ የቤተ ክርስቲያኗ ስለሆነች እኮ እዚህ የመጣሁት። አቡነ መቃርዮስ ፖለቲከኛ ናቸው ናቸው አይደለም። ቤተ ክርስቲያን የምትነካ ከሆነ ግን እንኳን ፖለቲካ ቀርቶ ሌላ መግባት ይችላል። ለቤተ ክርስቲያን ክብሯ ልዕልናዋ ለማስከበር ፖለቲካና ሃይማኖት የተለያዩ ናቸው። ፖለቲከኞች ከተባሉ ሰዎች በአስተምሮም በሙሉ የሳይንስ ፖለቲካ ሙሉ አውቀዋለሁ። እኔም አላውቀው ነገር የለም። ነገር ግን ኢትዮጵያን ቤተክርስቲያን አትንኳት፣ የቤተክርስቲያን ልዕልናዋን አክብሩ ማለት ፖለቲከኛ ከሆነ ሰማለ የራሱ ጉዳይ። ነገም ለሀገሬ ለሃይማኖቴ ፖለቲከኛ ነው ምልኮ ለሀገሬና ለሃይማኖቴ ፖለቲከኛ መሆን ይችላል። ለእምነቴ ለሀገሬ ለሚደርጉት ይሄ ዝም ብሎ እግረኛ ያወራውን ፈረሰኛ ያደርስበት የሚለው ወሬ ላይ ቁም ነገር የለውም። ማንንም አልፈራም። ገብቷል። እኔ እኮ ሰማል ብዙ ደብቄ ነው የምናገረው ያለው። እኔ እኮ የምናገራችሁ ሁሉ መረጃ ያለ መረጃ ዝም ብሎ ማነመን ሰው አይደለም። ህዝቡ አይገደል፣ አትግደሉ ማለት የሃይማኖት ስራ እኮ ነው። አታመንዝር ማለት የአባት ስራ ነው። እንዲሆኑ እንዲያድርጉ ኢትዮጵያንን የሚደፋፈር የኢትዮጵያ ልዕልናዋን የሚያዋርድ ከሆነ ግን እኔ ሙኘቴ ከራሴ በፊት ለማን ነው የምንለው? ኢትዮጵያ እናቴ እኮ ነው። ኢትዮጵያ ስትኖር እኮ ነው እኛ ያለ ነው። ኢትዮጵያ እኮ ነው የተወለድ ነው። መጀመሪያ ኢትዮጵያ ሃይማኖታችን እንወዳለን፣ ከዚያ ቀጥሎ ሀገራችን እናከብራለን። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያንን አይለያዩ፣ የአንድ ሳንቲም ገጽታዎች ናቸው። ስለዚህ እቺ ቤተክርስቲያን አትንኳት ነው፣ አትድፈሯት ነው፣ አትነካኳት ነው። ክብርት ናት፣ ቅድስት ናት፣ ውድስት ናት። በእንዲህ አይነት ላይ የምናገሩ ካሉ ሰማለ ነገም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቆማለሁ። የፈለገ ይናገር፣ ነገም አለሁ፣ ወደፊትም አለሁ። አንገቴ ልክ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ በሰይፍ እስከለ ድረስ ለእምነቴ እቆማለሁ። መፈርጄ ወደ ኋላ ማርስ ሰው አይደለሁም ማለት ነው። ስለዚህ እግዚአብሔር ይስጥልኝ፣ አመሰግናለሁ። ፖለቲከኛም አይደለም። ፖለቲከኛ በሆንማ ተወዳድሬ ስንት መንግስት አሸንፍ ነበር። አሉ ከሚባሉ ሰዎች ላይ ቢናገር ሰማል የማሳመን ችሎታ አለ። ይሄ የኛ እዛ ስራችን አይደለም። ሃይማኖትና መንግስት ምን ናቸው? የተለያዩ ናቸው። ንነሰን ሰብክ ወንጌል ክርስቶስ ወንጌልን ለመስበክ ነው።
እንደተደረገ አይደለም። ሚዲያ የሚያናፉትን አይደለም፣ ወሬ የሚዘሩት አይደለም። ሞፈር ይዘህ ወደ ኋላ ማርስ አይደለም ሞቷል። እንዲህ ብሎ ለማሻማቀቅ የሚፈልጉ ካለ ኢትዮጵያ ቤተክርስቲያን አሁንም አለች፣ ነገም አለች፣ ወደፊት ትኖራለች። አይነካኩን፣ አይጎነትሉን። እነዚህ የመጡትን ቅድም ነግሬሃለሁ፣ በመስቀሉ ኃይል እናሸንፋቸዋለን። ኢትዮጵያም ወደፊት ትኖራለች፣ ምድሪቷ ትኖራለች፣ ቤተክርስቲያኗ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትኖራለች። እኔ ግን ሰው ነኝ፣ ነገ ልሞትም አላውቅም፣ የምሞትበት ዕለት ለይቼ አላውቅም። ስለዚህ እንዲህ ነው ማለት ነገር ምንም ለማንንም መሆን ሰማለ። በእምነት የመጣ ሰው ማንንም አያንበረክከኝም። 30 ተናጋሪ ብትሆን ሰማለ በምንም አይነት ኢትዮጵያ ናት። ኢትዮጵያ ቤተክርስቲያን ናት። ሰው በአርአያ እግዚአብሔር ለተፈጠረ ሁሉ እንወደዋለን፣ እናከብረዋለን። ኢትዮጵያ ለዘላለም ለምልማ ትኑር። ጦርነት ከምድራችን ያርቅልን። አመሰግናለሁ። እግዚአብሔር ይስጥልኝ። ብፁዕ አባታችን የህዝቡን ጥያቄ፣ የህዝቡን ጩኸት እንዲሁም የኔን የሚዲያን ጥያቄ አክብረው የዛሬ እንግዳዬ ስለነበሩ ከልብ አድርጌ አመሰግኖታለሁ። በዚሁ የሚቆዩ ከሆነና ጊዜ የሚኖሩት ከሆነ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ከልብ አከብሮታለሁ። እግዚአብሔር ይስጥልን። እኔም አመሰግናለሁ። እንግዲህ ለወደፊቱ ገዳማትን በተመለከተ ስለ ግሸንም ሄደ አይተን የተመለከትክበት ቦታ በዚያ ዙሪያም ብዙ መሰራት ስላለበት እንገናኛለን። እግዚአብሔር እናንተም አመሰግናችኋለሁ። የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ይህን ጦርነት ግን ከምድራችን ያርቅልን። ይሄ ህዝባችን ስራ አተናል እያሉ ልጆች በየመንገዱ የሚጮሁት የሚለፈልፉትን ስራ አግኝቶ የሚደሰቱበት ዓመት ያድርግልን። እናንተም አመሰግናችኋለሁ። እግዚአብሔር አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከብፁዕ አባታችን አቡነ መቃርዮስ ጋር የነበረን ቆይታ ይሄን ይመስል ነበረ። አባቶቻችን አሉ የሉም አንልም፣ አሉ። ሁሉም ጋር እንሄዳለን፣ እንጠይቃቸዋለን፣ እንከታተላለን። አባቶቻችን ዛሬም ከጎናችን ናቸው አሉ። አባቶቻችን ደግሞ አለን ልጆቻችን ሲሉን እጅግ ደስ ይለናል። እኛም በእምነታችን እንጠነክራለን። ምክንያቱም ይችን እምነታችንንና ተዋህዶ ሃይማኖታችንንና ቅድስት ቤተክርስቲያንን የተረከብናት ከአባቶቻችን ከሐዋርያት ስለሆነ ዛሬም አባቶቻችን አሉ። እኛ ልጆቻቸው ደግሞ ከስር ሆነን እናገለግላለን። ሐሳብ አስተያየታችሁን በኮሜንት ጻፉልን። በቀጣይ ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ሁላችሁም በያላችሁበት ቸር ሰንብቱ።